ስለዚህ ሐምሌ 5 የኮሎኔል ደመቀ ሳይሆን የመላ አማራዎች የመላ ጎንደሬዎች ቀን ነው። አገሬ ኢትዮጵያን ወንዛችን ተከዜን ማንም አይነካንም ቢባል ጊዜን ጎንደሬ ሆነን ደግሞ ጥቃትን ተቀብለን ጠላት ወንድማችን ከከተማችን መውሰድ አይገባም። በወልቃይት ጉዳይ ልዩነት የለውም አንድ ነው አማራ ለጸረ ህዝብ ድርጅት ህዝብን ማሸነፍ እንደሚቻል ሐምሌ 5 እግዚአብሔርን አሳይቶናል ማለት ነው። ሪባኑን የተቆረጠ ነው። ዋና አስተዳዳሪያችን አቶ አሸተ ደምለው ኮሎኔል ደመቀ ዘውዱ እንዲሁም ከንቲባ እንኳን ሙሉ ሪባኑን እየቆረጡ ነው። ይህን ታሪካዊ ቀና ታሪካዊ ስያሜ ነው። ያው የሐምሌ 5 አደባባይ በይፋ እየተመረቀ ነው። ሐምሌ 5 በዛ ችግር ጊዜ እማቀው ወንድሜ አጎት የሚለው ሳይደርስ የትኛውም ጎንደሬ ወንድማችን መጠቃት የለበትም፣ በጉልበት መወሰድ የለበትም። ጎንደሬ ሆነን ደግሞ ጥቃትን ተቀብለን ጠላት ወንድማችን ከከተማችን መውሰድ አይገባም የሚለው ውድ ዋጋ ህይወታቸውን ከፍለው እኔ ዛሬ ባለድል ሆኜ በህይወት አለው ማለት ነው። በዚያን ሰዓት ክቡር ህይወታቸው የሰጡነ ኢሳይ ታከለ ንሙሐቤ ብዙዎች ወንድሞቻችን ያርዋጋ አልፈው ዛሬ ይህንን ቀንና ከብር እድል አግኝተናል ማለት ነው። በጣም እድለኛ ነን። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። ስለዚህ ሐምሌ 5 የኮሎኔል ደመቀ ሳይሆን የመላ አማራዎች የመላ ጎንደሬዎች ቀን ነው። ያን ቀን አይቻልም አይነካም ምን የነበርነው ኃይል እንዴት በክንዳችን በትግላችን ማሸነፍ እንደምንችል ለጸረ ህዝብ ድርጅት ህዝብን ማሸነፍ እንደሚቻል ሐምሌ 5 እግዚአብሔርን አሳይቶናል ማለት ነው። ስለዚህ ሐምሌ 5 የሆነ ቀን ሳይሆን የሁል ጊዜ የወጣቶች የናንተ ቀን የነጻነታችን ቀን እንደሆነ ታሳቢ ተደርጎ በአጋጣሚ ሆኖ ደግሞ ወልቃይት ጠገዴ የአማራ ማንነት ያነሳ ማህበረሰብ የወልቃይት ጠገዴ ማህበረሰብ ስለሆነ እዚህ ሐምሌ 5 ጎደና ብላችሁ ለሰራችሁ ከተማ አስተዳደሮች ወጣቶች በጣም አመሰግናችሁ ፈልጋለሁ። ትግሉን እንዳይረሳ ስላደረጋችሁ ክብር ይገባችኋል ማለት ፈልጋለሁ። በጣም እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። አገሬ ኢትዮጵያ ወንዛችን ተከዜም አገሬ ኢትዮጵያን ወንዛችን ተከዜን ማንም አይነካንም ቢባል ጊዜን የታሪክ ምስክር ተው የታሪክ ምስክር የዘመን አሻራ የታሪክ ምስክር የዘመኑ ሻራ የታሪክ ምስክር የዘመን አሻራ በዓለም አቀፍ መድረክ ስሟ የተጠራ በወልቃይት ጉዳይ ልዩነት የለውም አንድ ነው አማራ